ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 2 አራተኛ ቪዲዮአችን ነው። በሁለተኛው እና በሶስተኛው ቪዲዮአችን እንግዲህ በዋናነት ስለ ኦፕሬሽንስ ኦን ፖሊኖሚያል ፋንክሽን አይተናል ማለት ነው። ማለት ፖሊኖሚያል ፋንክሽኖችን እንዴት መደመር፣ መቀነስ፣ ማባዛትና ማካፈል እንደምንችል ተመልክተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ በዋናነት የምናየው ቴረምስ ኦን ፖሊኖሚያል ፋንክሽንስ ማለት ነው። ቴረሞቹን እንመለከታለን። የተለያዩ አይነት ቴረሞች አሉ። እነሱን አንድ ባንድ የምንመለከት ይሆናል ማለት ነው። ወደ መጀመሪያው ቴረም ስንሄድ እንግዲህ ፖሊኖሚያል ዲቪዥን ቴረም ይባላል። የመጀመሪያው ቴረም እንግዲህ ምን ይባላል? ፖሊኖሚያል ዲቪዥን ቴረም። ኦኬ፣ ፖሊኖሚያል ዲቪዥን ቴረም ይሄ እንግዲህ በሶስተኛው ቪዲዮአችን ላይ ዲቪዥንን ባየንበት ሰዓት ለመጥቀስ ሞክሬያለሁ ይሄንን። ስለዚህ አሁን እንደ ሪቪዥን ነው የምናየው ማለት ነው እዚህ ጋር። ፖሊኖሚያል ዲቪዥን ቴረም ምንድን ነው የሚለውን እንግዲህ ስናይ በዋናነት እንግዲህ ባለፈው እንዳየነው አራቱን ነገሮች መሰረታዊ አድርጎ የሚገለጽ ቴረም ነው ወይም ደግሞ እውነታ ነው ማለት ነው። ምንድነው ዲቪዥን ኦፍ ፖሊኖሚያል ፋንክሽን ባየንበት ሰዓት እንግዲህ አራት ፖሲብል አውትካሞች ጊቭኖች እና አውትካሞች ይኖሩናል ብለናል። ለምሳሌ ዲኦፍኤክስ አለ። ዲኦፍኤክስ ይባል ፋንክሽን ቢኖረን ይሄ ዲኦፍኤክስ ፒኦፍኤክስ ይባል ፖሊኖሚያል ፋንክሽን አለ። ፒኦፍኤክስ ይሄ ጊቭን ፖሊኖሚያል ፋንክሽናችን ቢሆን ይሄም ፒኦፍኤክስ ለዲቫይዘሩ ዲኦፍኤክስ ብናካፍለው እዚህ ጋር ምን እናገኛለን? ኪው ኦፍ ኤክስ እናገኛለን ማለት ነው። ኪው ኦፍ ኤክስ እናገኛለን፣ ኩዌሽንት ማለት ነው። እዚህ ጋር ደግሞ እናገኛለን አር ኦፍ ኤክስ ወይም ደግሞ ሪማይንደር እናገኛለን ማለት ነው። ኦኬ፣ ሪማይንደር። ስለዚህ ፖሊኖሚያል ዲቪዥን ቴረም ምንድነው የሚለን? ፖሊኖሚያል ፋንክሽን አንድ ፖሊኖሚያል ፋንክሽን እና እንደ ዲቪደንድ ማለት ነው። ይሄ ዲቪደንድ የምንለው ነው። ይሄኛው ደግሞ ዲቫይዘር የምንለው ነው። ዲቫይዘር። ይሄኛው ደግሞ ኩዌሽንት የምንለው ነው። ኩዌሽንት። ይሄኛው ደግሞ ሪማይንደር የምንለው ነው። ኦኬ፣ ስለዚህ በእነኚህ በአራቱ መካከል ያለውን ሪሌሽን ወይም ዝምድና የሚገልጽልን ነው ፖሊኖሚያል ዲቪዥን ቴረም የምንለው ማለት ነው። ስለዚህ እነኚህ ፋንክሽኖች ካሉን በመካከላቸው ያለው ዝምድና ምንድን ነው? ፒኦፍኤክስ ማለት ምን ማለት ነው? ዲኦፍኤክስ ዲቫይዘሩን በማስናባዛው በኩዌሽንታችን ስናባዛው በኩዌሽንት ፒኦፍኤክስ ስናባዛው እና ከዛ ሪማይንደር ስንደምርበት እኩል ነው። ኦኬ፣ ይህንን ነው የሚነግረን ማለት ነው። ስለዚህ እዚህ ጋር አሁን ያሉት ምንድን ናቸው? ጊቭን ፖሊኖሚያል ፋንክሽን እንዘን ዲቫይዘራችን አለ፣ እንዘን ስናካፍል ሁለቱ እንግዲህ የምናገኘው ኩዌሽንት ድርሻ አለ፣ ከዛ ደግሞ ቀሪው አለ ማለት ነው። እንደዚህ አድርገን የምናስቀምጥበት ሎንግ ፖሊኖሚያል ዲቪዥን ቴረም የምንለው ይሄንን ነው ማለት ነው። ይሄንን እንግዲህ እዚህ ጋር ፒኦፍኤክስን በዲኦፍኤክስ በምናካፍልበት ሰዓት ይሄ ሪማይንደራችን ወይም ቀሪያችን ዜሮ የሚሆን ከሆነ ያኔ የምንላለን ፒኦፍኤክስ ለዲኦፍኤክስ ኤግዛክትሊ ይካፈላል እንላለን። ኤግዛክትሊ ይካፈላል ማለት ነው። ዜሮ ከሆነ ሪማይንደር አይኖረውም ማለት ነው። ኦኬ፣ ስለዚህ ያኔ ምን ብለን እንጠራዋለን? ዘ ዲቪዥን ኢዝ ዋት ኤግዛክት ነው እንላለን። ዘ ዲቪዥን ኢዝ ኤግዛክት ነው እንላለን ማለት ነው። ባጭሩ ፖሊኖሚያል ዲቪዥን ቴረም የሚገልጽልን ይሄን በአራቱ መካከል ያለውን ዝምድና ነው ማለት ነው። ኦኬ፣ ይሄንን እስኪ በኤግዛምፕል እናየው። ኤግዛምፕላችን ላይ ምንድነው የሚለን? ፎር ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ፖሊኖሚያልስ ዛት ኢዝ ኮልድ ፒኦፍኤክስ እና ዲኦፍኤክስ ማለት ነው። ዲቪደንዱ እና ዲቫይዘሩ ማለት ነው ፔር ተደርጎ የሚሰጠን። ፋይንድ ዋት ምንድነው ፈልጉ የተባልነው? ፋይንድ ኪው ኦፍ ኤክስ እና አር ኦፍ ኤክስን ፈልጉ። ዛት ሚንስ ኩዌሽንቱን እና ሪማይንደሩን ድርሻውንና ቀሪውን ፈልጉ ነው የተባልነው። እዚህ ጋር የተሰጠ ፋንክሽን ኤፍ ኦፍ ኤክስ ወይም ደግሞ ፒ ኦፍ ኤክሳችን ማለት ነው። ጊቭን ፖሊኖሚያላችን ኤፍ ኦፍ ኤክስ እንትን የሰጠን ኦር ፒ ኦፍ ኤክስ ልበለው። ይሄንን ግራ እንዳያጋባችሁ ያው የስያሜ ጉዳይ ነው። ኦኬ፣ ዩ ካን ዩዝ ኤኒ ሌተር ዛት ዩ ዋንት። ኤፍ ኦፍ ኤክስ ፒ ኦፍ ኤክስ ስንት ነው? ኤክስ ኪዩብ ማይነስ ዋን ነው። ዲ ኦፍ ኤክስ ደግሞ ዲቫይዘራችን ደግሞ የተሰጠን ምንድን ነው? ኤክስ ማይነስ ዋን ነው። ኤክስ ማይነስ ዋን። እነኝህን ፋንክሽኖች ተጠቅማችሁ በማካፈል ፒኦፍኤክስን ለዲኦፍኤክስ በማካፈል ማንም ፈልጉ ነው የተባልነው? ኪኦፍኤክስን እና አር ኦፍ ኤክስን ፈልጉ፣ ሁለቱም ፈልጉ ነው የተባልነው። ይሄን ለማካፈል ምንድነው የምናደርገው?
ዩዝ ባለፈው እንዳየነው ዲቪዥን ላይ ዩዝ ዋት ቴረሙ ራሱ የሚለው ምንድን ነው? ፖሊኖሚያል ዲቪዥን ቴረም ነው የሚባለው። ዲቪዥን ነው የምንጠቀመው ማለት ነው። ዩዝ ሎንግ ዲቪዥን ፕሮሰስ መጠቀም ነው። ሎንግ ዲቪዥን ፕሮሰስ እንጠቀማለን ማለት ነው። ይህን ደግሞ ባለፈው ዲቪዥን ላይ በደንብ አይተናል። ማካፈል ነው። ፒ ኦፍ ኤክሳችን ማለት ነው ኤክስ ኪዩብ ማይነስ 1 ሲካፈል ለኤክስ ማይነስ 1 ማለት ነው። ይህም በምናካፈልበት ሰዓት እንግዲህ ምንድነው ማድረግ ያለብን ብለናል? የፖሊኖሚያል ፋንክሽን የተሰጠንን ፋንክሽን ፈርስት ተርም ለዲቫይዘሩ ፈርስት ተርም ማካፈል ነው። ስኮልድ ኤክስ ኪዩብ ዲቫይድ ባይ ኤክስ። ስለዚህ እዚህ ጋር 3 ኤክሶች አሉ፣ እዚህ ጋር 1 ኤክስ ነው ያለው። ይሄን በዚህ ሳጣፎች 2 ትሆናለች። ስለዚህ ምን ይሆናል ማለት ነው? ኤክስ ስኩዌር ጊዜ ይደርሳል ማለት ነው። ኤክስ ስኩዌርን እዚህ ጋር አስቀምጥና ኤክስ ስኩዌር እነኚሁ ዲቫይዘሩን በሞላ ያሉትን ተርሞች በሞላ አባዛለሁ ማለት ነው። ስለዚህ ኤክስ ስኩዌር ታይምስ ኤክስ ኪዩብ ይመጣል። ኤክስ ስኩዌር ታይምስ ኔጌቲቭ 1 ማይነስ ኤክስ ስኩዌር ይመጣል። ጉድ። ከዛ በኋላም በኔጌቲቭ አባዛና ምን አደርጋለሁ? እደምራለሁ ማለት ነው ወደታች። ይሄን በኔጌቲቭ አባዛው የኔጌቲቭ ይሆናል፣ ይሄኛው ፕላስ ይሆናል። ይሄ ዜሮ መጣልኝ ማለት ነው። እዚህ ጋር ማን ይቀራል? ኤክስ ስኩዌር ይቀራል። ከዛ እዚህ ጋር ማን አለች? ማይነስ 1 አለች። እሷን አወርዳታለሁ ማለት ነው። ከዛ በኋላ አሁንም እንደ አዲስ እንግዲህ አዲስ ፈርስት ተርም አለኝ። ይሄኛውን ፈርስት ተርም አሁንም ለኤክስ አካፍላለሁ ማለት ነው። ኤክስ ስኩዌር ዲቫይድ ባይ ኤክስ ስንት ይመጣል? ኤክስ ይመጣል። አንዷችን 2 ኤክስ ነው እዚህ ጋር ያለው፣ እዚህ ጋር 1 ነው ያለው። አንዷን ታጣፋትና 1 ኤክስ ይቀራል ማለት ነው። ፕላስ ኤክስ ይመጣል። ከዛ በኤክስ አሁንም ይሄን አባዛለሁ ማለት ነው። ኤክስ ታይምስ ኤክስ ስኩዌር ይመጣል። ኤክስ ታይምስ ማይነስ 1 ማይነስ ኤክስ ይመጣል። ኦኬ። ከዛ በኋላ አሁን ምን ታደርጋላችሁ? ይሄኛውን በኔጌቲቭ ታባዙና ይሄ በኔጌቲቭ ሲባዛ ኔጌቲቭ ይሆናል፣ ይሄኛው ፕላስ ይሆናል። ከዛ እነኚህ ሁለቱ ስደምራቸው ዜሮ ይመጣሉ ማለት ነው። ዘን ማን ይቀራል? እዚህ ጋር ኤክስ አለ። ከዛ አሁንም እዚህ ጋር ኔጌቲቭ 1 አለች፣ እሷን አወርዳታለሁ። ጉድ። ስለዚህ አሁን ሎንግ ዲቪዥን ፕሮሰሱ የሚቀጥለው መቼ ነው? እዚህ ጋር ያለው ፋንክሽን ዲግሪው ከዲቫይዘሩ ጋር ከበለጠ ወይም እኩል ከሆነ ድረስ ነው። ካነሰ ሪማይንደር ሆኖ ይቀራል ማለት ነው። ሎንግ ዲቪዥን ፕሮሰሱ ዊል ቢ ተርሚኔትድ ዜር። እንደዘና አሁንም ፈርስት ተርም እዚህ ጋር ማን ነው? ኤክስ ነች። ኤክስ ሲካፈል ለኤክስ ለዚህኛው ፈርስት ተርም ማለት ነው ስንት ይመጣል? 1 ይመጣል። እሷን ወስድና ደግሞ ላይ ኮሸንቱ ላይ ደምራታለሁ ማለት ነው። ጉድ። ከዛ በኋላ በዋን ይሄን አባዛለሁ። ይመጣና 1 ታይምስ ኤክስ ይመጣል። 1 ታይምስ ማይነስ 1 ይመጣል። ከዛ በኋላ ይሄኛውን በኔጌቲቭ ሳባዛው ይሄ ኔጌቲቭ ይሆናል፣ ይሄኛው ፕላስ ይሆናል። ከዛ ስደምራውን እነኚህ ሁለቱ እኩል ናቸው። ነገር ግን ኦፖዚት ከሆኑ ሁለት ቁጥሮች ወይም ሁለት ቫሪያብሎች እንግዲህ እኩል ሆነው ነገር ግን ሳይናቸው ኦፖዚት ከሆነ አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ሲደመሩ ዜሮ ነው የሚሰጡት። ስለዚህ ይሄም ዜሮ ይመጣል፣ ይሄም ዜሮ ይመጣል። ዜሮ መጣልኝ ማለት ነው። ስለዚህ አሁን ምን ብዬ መናገር እችላለሁ ማለት ነው? ኪ ኦፍ ኤክስ ወይም ኩዌሽንት ምን ይሆናል ማለት ነው? እዚህ ጋር ያለው ኩዌሽንት ይሆናል ማለት ነው። ምንድነው እሱ? ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ዊል ቢ አወር ኩዌሽንት። ሁለተኛው ማን ነው የሚቀረን? ሪማይንደራችን ነው። ሪማይንደር ደግሞ እንደምታዩት እንግዲህ ምን አግኝተናል ማለት ነው? ዜሮ አግኝተናል ማለት ነው። ስለዚህ ፒ ኦፍ ኤክስ ለዲ ኦፍ ኤክስ ምንድን ነው ማለት ነው? ኤግዛክትሊ መካፈል ችሏል ማለት ነው። ዊዝ ኖ ሪማይንደር፣ ሪማይንደር ሳይኖረው ሪማይንደሩ ዜሮ ስለሆነ እንደዚህ አይነት ዲቪዥን እንግዲህ ምን ይባላል ማለት ነው? ኤግዛክት ዲቪዥን እንለዋለን ማለት ነው። ኤግዛክት። ስለዚህ ሪማይንደራችንን ኩዌሽንታችንን በዚህ መልኩ ማግኘት እንችላለን ማለት ነው። ሶል አባውት ሎንግ ዲቪዥን ፕሮሰስ ማለት ይሄንን ነው የሚነግራችሁ ማለት ነው። በዚህ መሰረት እንግዲህ ፕራክቲስ ማድረግ ትችላላችሁ። ስለዚህ አሁን ምን ብዬ መናገር እችላለሁ ማለት ነው? ፒ ኦፍ ኤክስ which is equal to what? d of x times q of x plus what? r of x ነው ብለናል። ስለዚህ አሁን ይሄ ዲቪዥኑ ምንድነው ብለናል? ኤግዛክት ዲቪዥን ስለሆነ ሪማይንደራችን ምንድናት? ዜሮ ናት እቺ ማለት ነው። ስለዚህ ይሄኛው ማን ነው? ኤክስ ኪዩብ ማይነስ 1 ነው አይደል የተሰጠን? ኤክስ ኪዩብ ማይነስ 1 ነው የተሰጠን። እዚህ ጋር ጊምናችን እንደምታዩት ኤክስ ኪዩብ ማይነስ 1 ነው። ስለዚህ ምን ይሆናል ማለት ነው? ኤክስ ኪዩብ ማይነስ 1 ማለት ዲ ኦፍ ኤክሳችን ማን ነው? ዲ ኦፍ ኤክሳችን ኤክስ ማይነስ 1 ነው ሲባዛ በኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይመጣል ማለት ነው። አሁን ይሄንን በዚህ ብታባዙት ይሄን ይሰጣችኋል። ኦኬ፣ እንደዚህ አድርጌ ማስቀመጥ እችላለሁ ማለት ነው። እስኪን ቼክ እናድርገው እውነት መሆኑን ቼክ ለማድረግ ያክል ኤክስ ማይነስ 1 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኦኬ። ስለዚህ ይህን ስናባዛ አሁን ምን መስጠት አለበት? ኤክስ ኪዩብ ማይነስ 1 መስጠት አለበት።
ይህን ስናባዛ ምን ይመጣል? ኤክስ ታይምስ ኤክስ ኪው ስኩዌር ኦቨር ዋን ነው እንግዲህ መደመር ነው። ኤክስ ኪው ይመጣል ማለት ነው። ኤክስ ታይምስ ኤክስ ኤክስ ስኩዌር ይመጣል። ኤክስ ታይምስ ዋን ፕላስ ኤክስ ይመጣል። ኦኬ ከዛ በኋላ አሁን በኤክስ ሁሉንም ተርሞች ሶስቱን አባዛው ማለት ነው። አሁን ደግሞ በማን ይቀረኛል? በኔጌቲቭ ዋን አባዛቸዋለሁ። ኔጌቲቭ ዋን ታይምስ ኤክስ ስኩዌር ማይነስ ኤክስ ስኩዌር ይመጣል። ኔጌቲቭ ዋን ታይምስ ኤክስ ማይነስ ኤክስ ይመጣል። ኔጌቲቭ ዋን ታይምስ ዋን ማይነስ ዋን ይመጣል ማለት ነው። ከዛ ምን አደርጋለሁ? ኮሌክት ላይክ ተርምስ ኤክስ ኪው ፕላስ ኤክስ ስኩዌር አለ እዚህ ጋር ማን አለ? ማይነስ ኤክስ ስኩዌር አለ። ከዛ ቀጥሎ ማን አለ? እዚህ ጋር ፕላስ ኤክስ አለ። ከዛ ማይነስ ኤክስ አለ። ከዛ ማይነስ ዋን አለ። ጉድ። ከዛ አሁን ኮሌክት ላይክ ተርም ካረኩ በኋላ ምንድነው የማደርገው? ኔክስት ስቴፕ ሲምፕሊፋይ ማቃለል ነው። ይሄ ምን ይመጣል? ዜሮ። እኩልና ኦፖዚት ስለሆኑ ይሄም ዜሮ ይመጣል ማለት ነው። ስለዚህ ማን ይቀራል? ኤክስ ኪዩብ ማይነስ ዋን ይቀራል ማለት ነው። ስለዚህ ኤግዛክትሊ ከዚህኛው ጋር እኩል መጣልን ማለት ነው። ሶ ሎንግ ዲቪዥን ዲቪዥን ፖሊኖሚያል ዲቪዥን ቴረም ማለት ይሄን ነው የሚነግረን እንግዲህ። ሶ ይሄ ነገር ይሰራል ማለት ነው። በዚህ መልኩ ማስቀመጥ ማለት ነው። ሶ ፕራክቲስ ማድረግ ትችላላችሁ ዩዚንግ ዚስ ኤግዛምፕል። ሶ ዘ ፈርስት ቴረም ምንድነው ያየነው ማለት ነው? ዘ ፈርስት ቴረም ፖሊኖሚያል ዲቪዥን ቴረም የሚባለው እንግዲህ ይሄንን ነው። በአጠቃላይ በዋናነት ይሄን ሐሳብ የሚገልጽላችሁ ነው ማለት ነው። ይሄን ሐሳብ የሚገልጽ ነው። ጉድ። ወደ ሁለተኛው ቴረም ስንሄድ ደግሞ ሁለተኛው ቴረም ምን ይላል? ሪማይንደር ቴረም ይባላል። ሁለተኛው ሪማይንደር ቴረም ይባላል። ሪማይንደር ቴረም እንለዋለን። ሶ ሪማይንደር ቴረምስ ምንድን ነው የሚለው? ኦኬ ሪማይንደር ቴረም ምንድን ነው የሚለው? ሶ ሪማይንደር ቴረም የሚለን ምንድን ነው? ሌት ኤፍ ኦፍ ኤክስ የሚባል አንድ ፖሊኖሚያል ፋንክሽን ቢኖረኝ ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ፋንክሽን ዊዝ ዋት ዊዝ ዲግሪው ደግሞ ምን መሆን አለበት? ወይም ደግሞ ኤክስፖነንቱ ትልቁ ኤክስፖነንት ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ ዋን መሆን አለበት። አንድና ከአንድ በላይ ዲግሪ ያለው ፖሊኖሚያል ፋንክሽን ቢሆን። ኦኬ ሶ ሪማይንደር ቴረም የሚሰራው እንግዲህ ምንድነው? ፖሊኖሚያል ፋንክሽኑ ምን ከሆነ ነው? ዲግሪው ወይም ደግሞ ትልቁ ኤክስፖነንቱ የፋንክሽኑ ማለት ነው አንድና ከአንድ በላይ ከሆነ የሆነ ፖሊኖሚያል ፋንክሽን ቢኖረን እና and let's see be any real number c ደግሞ የሚባል አንድ ቁጥር አለ። c is an element of what real number ማንኛውም ቁጥር ሪል ነምበር የሆነ ቁጥር c የሚባል ቁጥር ቢኖረን አንድ ሊሆን ይችላል፣ 3 ሊሆን ይችላል፣ ኔጌቲቭ 10 whatever any real number ቢኖረን c የሚባል አንድ ቁጥር ቢኖረን if f of x divided by a linear polynomial then what and then x minus c ደግሞ ምን ይሆናል? ሊኒየር ፖሊኖሚያል ይሆናል። ሊኒየር ፖሊኖሚያል ማለት x ላይ ማለት ይሄን ቁጥር መቀነስ ማለት ነው። እዚህ ጋር c ያልነው ቁጥር አለ አይደል? c ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ፍራክሽን ሊሆን ይችላል፣ whatever ማንኛውም ቁጥር any real number ስለተባለ ማለት ነው። ስለዚህ x የሚባለው ቫሪያብል ላይ ደግሞ x minus c ስናደርገው እናገኛለን። ሊኒየር ነው አይደል የምናገኘው? ሊኒየር ማለት ባለፈው እንዳየነው እንግዲህ ልክ እንደዚህ ማለት ነው። ax plus b ፎርም የሚገለጽ ማለት ነው። x plus b ፎርም የሚገለጽ እንደምታዩት እንግዲህ a እና b ቁጥሮች ናቸው። ለምሳሌ 2x plus 1 ሊሆን ይችላል whatever እንደዚህ አይነት ዲግሪው ወይም ደግሞ ትልቁ ኤክስፖነንቱ አንድ የሆነ 1 ከሆነ ኤክስፖነንቱ አንድ ፖሊኖሚያል ሊኒየር ፖሊኖሚያል ብለን እንጠራዋለን ማለት ነው። ሊኒየር ፖሊኖሚያል ብለን እንጠራዋለን። ስለዚህ ይሄ ደግሞ ሊኒየር ፖሊኖሚያል ቢሆን እንደዛን ምንድነው የሚለን? if f of x is divided by what f of x divided by በዚህኛው ሊኒየር ፖሊኖሚያል x minus c ማለት ነው። በx minus c ሲካፈል ዘን ሪማይንደራችን ወይም ደግሞ r of x አችን ምን ይሆናል ነው የሚለን? ሪማይንደራችን ስንት ይሆናል ይለናል? f of c ይሆናል። our remainder will be f of c ኦኬ let me repeat it በደንብ ግልጽ እንዲወላችሁ። ሶ መጀመሪያ ምን አለን? አሁን ፖሊኖሚያል ፋንክሽን f of x ሲባል ማንኛውም ፖሊኖሚያል ፋንክሽን ምን የሆነ ዲግሪው ከአንድ በላይ አንድና ከአንድ በላይ የሆነ ሊኒየር እና ከዛ በላይ የሆነ ማለት ነው ፖሊኖሚያል ፋንክሽን አለ። ከእንደገና ደግሞ c የሚባል ማንኛውም ሪል ነምበር አለ። እንደዛን ሲን ተጠቅመን ደግሞ x minus c አድርገን ምን እንፈጥራለን? እዚህ ጋር ሊኒየር ፖሊኖሚያል አለ። ስለዚህ ይሄ
any given polynomial function with degree greater than or equal to 1 is divided by x minus c ማለት ነው። በሊኒየር ፖሊኖሚያል በሚካፈልበት ሰዓት ሪማይንደራችሁ ሁልጊዜ የሚሆነው ከማን ጋር እኩል ነው ይለናል? ከኤፍ ኦፍ ሲ ጋር እኩል ነው። ኤፍ ኦፍ ሲ ጋር እኩል ነው የሚለው። ጉድ ሶ ዚስ ኢዝ ዋት ሪማይንደር ቴረም ሳይዝ። የበለጠ ይሄ በምሳሌ ግልጽ እንዲሆንላችሁ ሌትስ ሲ ኢት ባይ ዩዚንግ አን ኤግዛምፕል። ኦኬ በኤግዛምፕል ስናየው የበለጠ ግልጽ ይሆንላችኋል። ሶ እዚህ ጋር ኤግዛምፕላችን ምንድነው የሚለው? In each of the following pairs of polynomials, use remainder theorem to find the remainder when f of x is divided by what? d of x. So f of x አችን እንውሰድ። ምሳሌ a ላይ f of x አችን ማን ነው? 2x cube plus 5x square plus 3x plus 2። አሁን እንግዲህ ይሄ ጊቭን ፖሊኖሚያል ፋንክሽናችን ነው። እስኪ ዲግሪውን ተመልከቱ። ዲግሪው ስንት ነው? የዚህ ፖሊኖሚያል ፋንክሽን ዲግሪው ስንት ነው? 3 አይደለም? ዲግሪ ማለት ትልቁ የፋንክሽኑ ትልቁ ኤክስፖነንት ቫልዩ ነው ብለናል። ሃይስት ኤክስፖነንት ቫልዩ ነው ብለናል። ስለዚህ እዚህ ጋር እንደምታዩት 3 ነው ትልቁ ማለት ነው። ዲግሪው 3 ነው። ስለዚህ ጊቭን ፖሊኖሚያል ፋንክሽናችን ምን መሆን አለበት ብለናል? ዲግሪው ከአንድና ከአንድ በላይ መሆን አለበት ብለናል። ስለዚህ 3 ከአንድ በላይ ነው፣ ያሟላል ማለት ነው። ኦኬ። ስለዚህ ሁለተኛው ደግሞ ምንድነው? ሊኒየር ፖሊኖሚያላችን እንውሰድ። ሊኒየር ፖሊኖሚያላችን ደግሞ ማን ነው? ዲ ኦፍ ኤክስ አለ ነው እዚህ ጋር። ያው በቅድሙ ቫሪያብሉ እንደምታጣባችሁ ነው። ሶ ዲ ኦፍ ኤክስ ደግሞ ምን ተሰጥቶናል? ኤክስ ፕላስ 1 ተሰጥቶናል። ኤክስ ፕላስ 1 ከዛ በኋላ ኤፍ ኦፍ ኤክስ ዲቫይድ ባይ ዲ ኦፍ ኤክስ በሚካፈልበት ሰዓት ኤፍ ኦፍ ኤክስን ለዲ ኦፍ ኤክስ ስታካፍሉ ሪማይንደራችሁ ስንት ይሆናል ነው ጥያቄው። ሪማይንደራችሁ ስንት ይሆናል? that is the question። ስለዚህ ይሄን ጥያቄ ለመመለሳው ምንድነው ማካፈል አይጠበቅባችሁም። ኦኬ ማካፈል አይጠበቅባችሁም። አሁን ይሄን እንግዲህ ሪማይንደሩን በሁለት መልኩ ማወቅ እችላለሁ። እንዴት ካላችሁ አንደኛው ሜተድ ለምሳሌ በማካፈል ማወቅ እችላለሁ። ቀጥታ በሎንግ ዲቪዥን ፕሮሰስ ዲቪዥን ላይ እንዳየነው በማካፈል ኤፍ ኦፍ ኤክስን ለማን በማካፈል ለዲ ኦፍ ኤክስ በማካፈል ሪማይንደራችን ሳምዌር ሪማይንደሬን እዚህ ጋር አገኛለሁ። በዚህ ማወቅ እችላለሁ። ነገር ግን ይሄኛው መንገድ ምንድነው? አድካሚ መንገድ ነው። ሶ በቀላሉ አሁን ሁለተኛው መንገድ ደግሞ በምንድነው? ዩዚንግ ዋት ሪማይንደር ቴረም በቀላሉ ተጠቅሜ ዩዚንግ ሪማይንደር ቴረም በመጠቀም ግን በቀላሉ ማወቅ እችላለሁ ማለት ነው። ምክንያቱም ኤፍ ኦፍ ኤክስ ሪማይንደር ቴረም የሚለውን ኮንዲሽኖች ሁለቱም ያሟላሉ ማለት ነው። ስለዚህ ኤፍ ኦፍ ኤክስ ዲግሪው 1 እና ከዛ በላይ የሆነ ፖሊኖሚያል ፋንክሽን ነው። yes it is ዲግሪው 3 ነው ብለናል። ዲ ኦፍ ኤክስ ደግሞ ምንድነው ብለናል? ተሰጥቶናል ኤክስ ፕላስ 1 ሊኒየር ፖሊኖሚያል መሆን አለበት። ይሄ ሊኒየር ነው እንደምታዩት ሊኒየር ፖሊኖሚያል ነው። ምክንያቱም ዲግሪው 1 ስለሆነ ኤክስፖነንቱ 1 ከሆነ ያ ነገር እንግዲህ ሊኒየር ፖሊኖሚያል ነው ምንለው ብለናል። ስለዚህ ሁለቱን ሳላካፍል በሪማይንደር ቴረም ማወቅ እችላለሁ። ሪማይንደር ቴረም ደግሞ ምንድነው የሚለኝ? ሶ ኤፍ ኦፍ ኤክስ ዲቫይድ ባይ ዲ ኦፍ ኤክስ በሊኒየር ፖሊኖሚያል ፋንክሽን የሚካፈል ከሆነ ሪማይንደራችን ምንድነው ብለናል? ኤፍ ኦፍ ሲ ነው ብለናል። ሲ ደግሞ አሁን ሲን መለየቱ ነው። እዚህ ጋር ትልቁ ቁም ነገር ሲን መለየት ነው። እዚህ ጋር ተሰጥቷቸዋል። ዲ ኦፍ ኤክስ አችሁ ላይ ነው ሲ የምትለዩት። ዲ ኦፍ ኤክስ ማለት ነው ኤክስ ፕላስ 1 ማለት ነው። ግን ቴረሙ ላይ እንደምታዩት እንግዲህ ምንድነው ብያችኋለሁ? ሊኒየር ፖሊኖሚያላችሁ ኤክስ ማይነስ ሲ ማለት ነው። ኤክስ ማይነስ ሲ ፎርም መቀመጥ አለበት። ስታንዳርድ ፎርሙ ኤክስ ማይነስ ሲ ነው። ነገር ግን እዚህ ጋር ኤክስ ፕላስ 1 የተሰጣችሁ። ስለዚህ ይሄ ኤክስ ፕላስ 1 ማለት ምን ማለት ነው? በሌላ ነገር ኤክስ ፕላስ 1 ማለት ኤክስ ማይነስ ኔጌቲቭ 1 ማለት ነው። እሺ ስለዚህ ኔጌቲቭ በኔጌቲቭ ፕላስ ማለት ነው አይደለም? ስለዚህ በስታንዳርድ ፎርሙ በመቀነስ በኤክስ ማይነስ ሲ ፎርም መቀመጥ ስላለበት ኤክስ ማይነስ ሲ ፎርም ከተቀመጠ ነው ሪማይንደራችን ኤፍ ኦፍ ሲ የሚሆነው። ስለዚህ እዚህ ጋር ኤክስ ፕላስ 1 የተሰጠንን ኤክስ ፕላስ 1 ማለት ኤክስ ማይነስ ኔጌቲቭ 1 ነው ማለት ነው። ስለዚህ ኔጌቲቭ 1 ምንድነች ማለት ነው? የሲ ዋጋ ስንት ነች ማለት ነው? ኔጌቲቭ 1 ነች ማለት ነው። የሲ ዋጋ ኔጌቲቭ 1 ነች። ስለዚህ ሪማይንደራችን ምን ይሆናል? ኤፍ ኦፍ ሲ ይሆናል ማለት ነው። ኤፍ ኦፍ ሲ ማለት ምን ማለት ነው? ኤፍ ኦፍ ኤክስ ላይ ፋንክሽኑ ላይ በሲ ቦታ በኤክስ ቦታ ማንን መተካት ማለት ነው? ሲን መተካት ማለት ነው። ሶ ኤፍ ኦፍ ሲ። ነገር ግን ኤፍ ኦፍ ሲ ደግሞ ሲን አግኝተናል። የሲ ዋጋ ደግሞ ስንት ነው? ኔጌቲቭ 1። ኤፍ ኦፍ ኔጌቲቭ 1 ማለት ነው። ኤፍ ኦፍ ኔጌቲቭ 1
በሲ ቦታ ኔጌቲቭ ዋን እንተካለን ማለት ነው። ኤፍ ኦፍ ኔጌቲቭ ዋን ማለት ምን ማለት ነው? ኤፍ ኦፍ ኤክስ የሚባለው ፋንክሽን ላይ በኤክስ ቦታ ላይ ኔጌቲቭ ዋንን ተክታችሁ ስሩ እንደማለት ነው። ኦኬ ኤፍ ኦፍ ኤክስ የሚባለው ፋንክሽን የተሰጠን ፋንክሽን ላይ ኤፍ ኦፍ ኤክሳችን ደግሞ እዚህ ጋር ይኸው ተሰጥቶናል። የታለ ኤፍ ኦፍ ኤክሳችን? ይሄ ነው እዚህ ጋር የምታዩት 2 ኤክስ ኪዩብ ፕላስ 5 ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 2 ነው። ሶ እዚህ ጋር ኤክስ አለ አይደለም? ስለዚህ በኤክስ ቦታ ማን ኤፍ ኦፍ ኤክስ ተብሎ ነው እዚህ ጋር ኤክስ የምታገኙት። ሶ እቺኛዋ ኔጌቲቭ ዋን ከሆነች ኤፍ ኦፍ ኔጌቲቭ ዋን ከሆነች በኤክስ ቦታ ስንት ተኩ ማለት ነው? ኔጌቲቭ ዋንን ተኩ እንደማለት ነው። ስለዚህ 2 ፕላስ 5 ፕላስ 3 ፕላስ 2 ኦኬ። ሶ እዚህ ጋር ማን ተካላችሁ ማለት ነው? በኤክስ ቦታ ኔጌቲቭ ዋን ተካላችሁ። ስለዚህ እዚህ ጋር ኔጌቲቭ ዋን ዘ ፓወር ኦፍ 3 በኤክስ ቦታ ማለት ነው። ሶ እዚህ ጋር ደግሞ 5 ኤክስ ስኩዌር ነው አይደለም? ኔጌቲቭ ዋን ስኩዌር ታደርጋላችሁ። እዚህ ጋር ደግሞ ኔጌቲቭ ዋን ኤክስፖነንት ስለሌላት እንዳለ ታስቀምጣላችሁ። በቃ በኤክስ ቦታ ኔጌቲቭ ዋንን መተካት ነው። ከዛ በኋላ ተክታችሁ ስትሰሩ እንግዲህ ምን ታገኛላችሁ? 2 ታይምስ ኔጌቲቭ ዋን ኪዩብ እንግዲህ ከስር ያለው ቤዙ ኤዘ ፓወር ኦፍ ኤን በሚሆንበት ሰዓት ቤዛችሁ ኔጌቲቭ ከሆነ ሁለት አማራጭ አላችሁ። ቤዛችሁ ኔጌቲቭ ከሆነና እላይ ያለው ቁጥር ኦድ እና ኢቭን በሚሆንበት ሰዓት እንግዲህ ኢቭን ከሆነ መልሳችሁ ፖዚቲቭ ነው የሚሆነው። ኦድ ከሆነ ደግሞ ኤን ኦድ በሚሆንበት ሰዓት የዚህ መልስ ኔጌቲቭ ይሆናል። የኤን ዋጋ ደግሞ ኢቭን በሚሆንበት ሰዓት ደግሞ የኤዘ ፓወር ኦፍ ኤን ዋጋ ደግሞ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ፖዚቲቭ ይመጣልናል። ኦድ እና ኢቭን ማለት እንግዲህ ምንድነው? በሁለት ያለ ቀሪ የሚካፈልና በሁለት ያለ ቀሪ የማይካፈል ማለት ነው። ስለዚህ ለሁለት ያለ ቀሪ የሚካፈል ከሆነ ያ ቁጥር ምን ይባላል? ኢቭን ነምበር እንለዋለን ማለት ነው። ለሁለት ያለ ቀሪ መካፈል የማይችል ከሆነ ደግሞ ኦድ ነምበር እንለዋለን ማለት ነው። ስለዚህ ጋር እንደምታዩት 3 አሁን ለሁለት ያለ ቀሪ ይካፈላል? አይካፈልም። ስለዚህ ምንድነው? ኦድ ነው። ስለዚህ ኔጌቲቭ ዋን ዘ ፓወር ኦፍ 3 ምን ይሆናል ማለት ነው? ቤዙ ደግሞ ኔጌቲቭ ነው። ስለዚህ ኔጌቲቭ ዋን ዘ ፓወር ኦፍ 3 ምን ይመጣልናል ማለት ነው? ኔጌቲቭ ይመጣልናል ማለት ነው። ስለዚህ የኛው ስንት ይመጣል? ኔጌቲቭ ዋን ይመጣል። ወይም ደግሞ ከፈለጋችሁ ማባዛት ትችላላችሁ። ኔጌቲቭ ዋን ዘ ፓወር ኦፍ 3 ማለት ኔጌቲቭ ዋን ሲባዛ ኔጌቲቭ ዋን ሲባዛ ኔጌቲቭ ዋን እንደማለት ነው። ስለዚህ ኔጌቲቭ ዋን ታይምስ ኔጌቲቭ ዋን ፖዚቲቭ ዋን ይመጣል ሲባዛ በኔጌቲቭ ዋን ፖዚቲቭ ሲባዛ ኔጌቲቭ ደግሞ ኔጌቲቭ ይመጣል። ኔጌቲቭ ዋን ይመጣል። ይህን ሀሳብ እንግዲህ ለሁሉም ይሰራል። ኤክስፖነንቱ ትልቅ ቢሆን ቁጥሩም የተለያየ ቁጥር ቢሆን በዚህ በቀላሉ ፖዚቲቭ ነው ኔጌቲቭ ነው የሚለው ግራ ያጋባችሁ ማለት ነው። ፕላስ 5 እዚህ ጋር ደግሞ ኤክስፖነንቱ ማን ነው? 2 ነው። 2 ኢቭን ነምበር ነው፣ ለሁለት ስለሚካፈል ያለ ቀሪ። ስለዚህ መልሱ ምንድነው የሚመጣው? ፖዚቲቭ ነው የሚመጣው ማለት ነው። ሶ 1 ታይምስ ኔጌቲቭ 1 ታይምስ ኔጌቲቭ 1 will be ፖዚቲቭ 1 እንዘል 3 ሲባዛ በኔጌቲቭ 1 ደግሞ ኔጌቲቭ 3 ይመጣል ፕላስ 2 ይመጣል። ከዛ 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ይመጣል። 5 ታይምስ 1 ደግሞ 5 ይመጣል ማይነስ 3 ፕላስ 2 ይመጣል ማለት ነው። ሶ ኔጌቲቭ 2 ፕላስ 5 ፖዚቲቭ 3 ይመጣል። ከዛ ማይነስ 2 አለ ማይነስ 3 አለ። ከዛ ፕላስ 2 አለ። ይሄ ምን ይመጣል? 0 ይመጣል። 0 ፕላስ 2 ይመጣል ማለት ነው። ሶ እንደዚህ አድርጋችሁ እንግዲህ ሪማይንደራችሁን ማወቅ ትችላላችሁ። ስለዚህ ቀሪው ስንት ነው ማለት ነው? 2። ምንም አይነት ሎንግ ዲቪዥን ፕሮሰስ ሳልጠቀም በቀላሉ አሁን እኔ ግልጽ እንዲወላችሁ አራዘምኩት እንጂ በቀላሉ ማወቅ ትችላላችሁ ማለት ነው። ሶ እንደዚህ አድርጋችሁ ሪማይንደራችሁን በቀላሉ ማወቅ ትችላላችሁ። ሌት ሚ አድ ዋን ሞር ኤግዛምፕል። እዚህ ጋር የመጀመሪያ ኤግዛምፕል ያየነው አለ። ሁለተኛ አንድ ኤግዛምፕል እንጨምርና የበለጠ ግልጽ እንዲወላችሁ እንጨርሳለን። ሪማይንደር ቴረም ለምሳሌ ሁለተኛው ኤፍ ኦፍ ኤክሳችን ስንት ነው? ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ዘ ፓወር ኦፍ 4 ፕላስ 3 ዲ ኦፍ ኤክሳችን ደግሞ ስንት ነው? ዲ ኦፍ ኤክስ እኩል ይሆናል ኤክስ ማይነስ 2 ዘን ፋይንድ ዋት ፋይንድ አር ኦፍ ኤክስ ወይም ደግሞ ሪማይንደራችንን ፈልጉ ነው የተባለው። ስለዚህ ይሄን ደግሞ ለማወቅ ምንድነው የምናደርገው? ፋንክሽናችን ተመልከቱ። ዲግሪው ስንት ነው? ዲግሪው 4 ነው። ስለዚህ ዲግሪው ከአንድ በላይ ነው ማለት ነው። የኤፍ ኦፍ ኤክስ ዲግሪ 1 እና ከዛ በላይ መሆን አለበት ነው። ስለዚህ 4 ነው፣ ከዛ በላይ ነው፣ ያሟላል። ሶ የኛውም
ዲ ኦፍ ኤክሳችንም ሰጥቶናል ማለት ነው። ዲቫይዘራችን ኤክስ ማይነስ ሲ ነው ስታንዳርድ ፎርማችን። ልብ አድርጉ እዚህ ጋር ኤክስ ማይነስ ሲ ከሆነ ኤፍ ኦፍ ሲ ይሆናል። ሪማይንደራችን ኤፍ ኦፍ ሲ ይሆናል የተባለው። ስለዚህ በስታንዳርድ ፎርም ነው ኦልሬዲ የተጻፈልን። የሲ ዋጋ ስንት ነው ማለት ነው? እዚህ ጋር 2 ነው ማለት ነው። የሲ ዋጋ 2 ነው። እዚህ ጋር ኔጌቲቭ ማይነስ የሚለውን አይታችሁ ኔጌቲቭ እንዳትሉ። ፕላስ ከሆነ ኔጌቲቭ ነው የሚሆነው ሲ ቫሊዋችሁ፣ ማይነስ ከሆነ ደግሞ ፖዚቲቭ ነው የሚሆነው የሲ ቫሊዋችሁ። ስለዚህ ይህንን በደንብ አድርጋችሁ ያዙ። ስለዚህ ሪማይንደራችን ምን ይሆናል? አር ኦፍ ኤክስ ምን ይሆናል? ኤፍ ኦፍ ሲ ይሆናል። ዚስ ኦል አባውት ሶ ኤፍ ኦፍ ሲ ማለት ኤፍ ኦፍ የሲ ዋጋ ደግሞ ስንት ነው? 2 ነው። ስለዚህ ኤፍ ኦፍ 2 ማለት ኤፍ ኦፍ ኤክስ የሚባለው ፋንክሽን ላይ በኤክስ ቦታ ስንት ተኩ ማለት ነው? 2ን ተክታችሁ ፈልጉ እንደማለት ነው። ሶ ጂስ ኳልሱ በኤክስ ቦታ 2ን ስተካ እንግዲህ 2 ዘ ፓወር ኦፍ ስንት ይመጣል? 4 ፕላስ 3 ይመጣል። ስለዚህ ሰራ 2 ዘ ፓወር ኦፍ 4 ማለት 2 ታይምስ 2 ታይምስ 2 ታይምስ 2 እንደማለት ነው። ስለዚህ ስንት ይመጣል? 16 ይመጣል። ፕላስ 3 ስንት ይመጣል? 19 ይመጣል። ስለዚህ አር ኦፍ ኤክሳችንን እንደዚህ አድርገን በቀላሉ በሪማይንደር ቴረም መፈለግ እንችላለን ማለት ነው። ሶል አባውት ሪማይንደር ቴረም። እዚህ ጋር እንግዲህ ሌሎች የተለየ አይነት እንግዲህ አጠያየቅ እንትኖች ሊኖሩ ይችላሉ። ለምሳሌ እዚህ ጋር እስኪ አንድ ኤግዛምፕል እንጨምር፣ ሶስተኛ ኤግዛምፕል እንጨምር። ምንድነው የሚለን እዚህ ጋር when 3x cube minus 4x square plus b minus 5 is divided by what? x minus 2 ቢካፈል the remainder is 10. ሪማይንደራችን r of x ስንት ነው ይለናል? ሪማይንደራችን 10 ነው ይለናል። and then what? find b ነው ይለናል። ቢን ፈልጉ ነው የሚለው ያችሁ። ስለዚህ አጠያየቁ ላይ ስላለ ይሄን አብረን ሰርተ ነው እንደዚህ አጠያየቅ ካለም በቀላሉ መስራት ትችላላችሁ። ስለዚህ ሐሳቡው ምንድነው? ሪማይንደር ቴረምን እንግዲህ በደንብ ተረድታችሁ ተግባራዊ ማድረግ ነው። ቀላል ነው ማለት ነው። የተለያየ ጥያቄዎች እንግዲህ ሊመጡ ይችላሉ በተለያየ ፐርስፔክቲቭ። ነገር ግን እናንተ በደንብ ሪማይንደር ቴረም ምን እንደሚል ከተረዳችሁ በቀላሉ ሶልቭ ማድረግ ትችላላችሁ። ስለዚህ ምንድነው የሚላችሁ? ይሄ ፋንክሽን 3x cube minus 4x square plus b minus 5 የሚባል ፋንክሽን ለዚህኛው ለx ማይነስ 2 የሚባል ሌላ ዲቫይዘር ሌላ ፋንክሽን ፖሊኖሚያል ፋንክሽን ሲካፈል ሪማይንደሩ 10 ነው ይለናል። እና ሪማይንደሩ 10 ነው ዘን የቢውን ቫልዩ ፈልጉ ነው የተባለው። ስለዚህ የቢ ቫልዩ ደግሞ በምንድነው የምንፈልገው? እንግዲህ ይሄን ለመስራት ምንድነው ተግባራዊ የምናደርገው? ዩዝ ዋት ሪማይንደር ቴረም። ሶ ሪማይንደር ቴረምን እንግዲህ ተግባራዊ ማድረግ ነው ማለት ነው። ሪማይንደር ቴረም እንጠቀማለን። ሶ ዋት ሳይስ ሪማይንደር ቴረም የሆነ ፋንክሽን ለሌላ ሊኒየር ፋንክሽን በሚካፈልበት ሰዓት እንግዲህ ሪማይንደራችን ምንድነው ብለናል? አር ኦፍ ኤክስ እኩል ይሆናል ዋት? ኤፍ ኦፍ ሲ ነው ማለት ነው። ኤፍ ኦፍ ሲ ነው። ስለዚህ እዚህ ጋር እንግዲህ ያው የተካፈለው ለማን ነው? ለኤክስ ማይነስ 2 ነው። ለኤክስ ማይነስ 2 ከሆነ የሲ ዋጋ ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ የሲን ዋጋ አውቄያለሁ። ሶ ሪማይንደራችን ደግሞ አር ኦፍ ኤክስ ስንት ነው? 10 ተሰጥቶኛል። which is equal to f of what 2 ይሆናል ማለት ነው። 10 እኩል ይሆናል f of 2 ማለት ደግሞ ምን ማለት ነው? f of x ላይ እዚህኛው ፋንክሽን ላይ ማለት ነው በኤክስ ቦታ ማንን ተኩ ማለት ነው? 2ን ተኩ እንደማለት ነው። ስለዚህ ነው ምንድነው የሚለን 3 እንደዚህ ጋር ማይነስ 4 ፕላስ b ማይነስ 5 ኦኬ። እንዲለይላችሁ እዚህ ጋር የሲ ዋጋ ማን ነው? 2 ነው። ሰው በኤክስ ቦታ 2 ነው የምተካው። 2 ኪዩብ እዚህ ጋር ደግሞ 4 ኤክስ ስኩዌር ነው አይደል የሚለው 4 2 ስኩዌር ይሆናል ማለት ነው። ሰዎች እዚህ ኳልስቱ እንግዲህ 10 ሄሬቲስ 10 which is equal to 3 2 ኪዩብ ማለት እንግዲህ ሁለትን እርስ በርሱ 3 የማባዛት ነው። ስንት ይመጣል? 8 ይመጣል። ማይነስ 4 እዚህ ጋር ደግሞ 2 ስኩዌር ማለት ደግሞ ሁለትን እርስ በርሱ እናባዛው እንደማለት ነው። 4 ይመጣል። እሱ ፕላስ ቢ ያለ ማይነስ 5 አለ። 10 እኩል ይሆናል ይሄ ስንት ይመጣል ማለት ነው? 3 በ8 24 ይመጣል። ይሄኛው
3 ሲባዛ በ8 እንግዲህ ስንት ይመጣል? 24 ማይነስ 4 ሲባዛ በ4 16 ሲደመር ቢ ሲቀነስ 5 ይመጣል። 10 ኩናል 24 ሲቀነስ 6 ስንት ይመጣል? 8 ይመጣል። ፕላስ እዚህ ጋር ማን አለ? 5 አለ። ኮሌክት ላይክ ተርም አድርገው 5 ፕላስ ቢ አለ እዚህ ጋር 10 እኩል ይሆናል 8 ሲቀነስ 5 ስንት ይመጣል? 3 ፕላስ ቢ ይመጣል። ከዛ ኮሌክት ላይክ ተርም አድርገው አሁንም 10 አለ። 3 ወደ ስትመጣ ማይነስ ትሆናለች። እዚህ ጋር ማን ይቀራል? ቢ ብቻውን ይቀራል። 10 ሲቀነስ 3 7 ይመጣል ማለት ነው። እኩል ይሆናል ቢ። ስለዚህ የቢ ዋጋ ስንት ነው ማለት ነው? 7። ስለዚህ አሁን የቢን ዋጋ ለመፈለግ ምንድነው የተጠቀምኩት? እዚህ ጋር ሪማይንደር ቴረም ነው የተጠቀምኩት ማለት ነው። እንደዚህ አይነት የተለያዩ ጥያቄዎች ቢኖሩ እንግዲህ በቀላሉ በዚህ በሪማይንደር ቴረም ተጠቅማችሁ ሶልቭ ማድረግ ትችላላችሁ ማለት ነው። ጉድ። ወደ ሶስተኛው ቴረም ስንሄድ እንግዲህ ወደ ሶስተኛው ቴረም ስንሄድ ምን ይባላል? እሱ ፋክተር ቴረም ይባላል። ኦኬ ፋክተር ቴረም እንለዋለን። ሶ ፋክተር መጀመሪያ ምንድን ነው የሚለውን መረዳት አለባችሁ። ስለ ፋክተር እና ስለ መልቲፕል እንግዲህ በቁጥር ደረጃ ተምራችኋል። ስለዚህ ፋክተር ምንድነው? መልቲፕል ምንድነው? ለምሳሌ 6ን እንውሰድ። ኦኬ አሁን 6ን በ1 ስታባዙ 6፣ 6ን በ2 ስታባዙ ታገኛላችሁ 12፣ 6ን በ3 ስታባዙት 18፣ 6ን በ4 ስታባዙት 24 እያላችሁ ትቀጥላላችሁ። እነኚህ በሞላ ምን ይባላሉ? መልቲፕልስ እንላቸዋለን። መልቲፕልስ ወይም ደግሞ ብዜቶች እንላቸዋለን። ኦኬ መልቲፕልስ ወይም በአማርኛ ብዜት እንላቸዋለን። አባሰብ የምናገኛቸው ውጤቶች ስለሆኑ ወደ ሌላው ሀሳብ ደግሞ ስንመጣ እንግዲህ ለምሳሌ 2ን መውሰድ ትችላላችሁ፣ 3ን መውሰድ ትችላላችሁ። ኦኬ 2 እና 3 ተባዝተው ማን ይሰጣሉ? 2 የ6 ምንድን ነው እንላለን? ፋክተር ነው እንላለን። ለምን? ምክንያቱም 2 ከ3 ጋር ተባዝቶ 6 ስለሚሰጠኝ፣ 3ም የ6 ፋክተር ነው እላለሁ። ለምን? 3 ከ2 ጋር ተባዝቶ 6 ስለሚሰጠኝ ማለት ነው። አንድን ቁጥር ተባዝተው የሚሰጡ ሌሎች ቁጥሮች ለዛ ቁጥር ምንድን ናቸው ይባላሉ? ፋክተር ናቸው ይባላሉ። ኦኬ ይሄ ለማን ይሰራል? ለፖሊኖሚያልም ይሰራል። 2 ፖሊኖሚያሎች ተባዝተው ሌላ ፖሊኖሚያል የሚሰጡ ከሆነ እነኛ 2 ፖሊኖሚያሎች ለዛኛው ፋንክሽን ምንድናቸው እንላለን? ፋክተሮች ናቸው እንላለን ማለት ነው። ስለዚህ ለ6 ለምሳሌ 2 እና 3 ምንድናቸው? እዚያ ፋክተሮች ወይም አካፋዮች ናቸው። ፋክተርስ ናቸው ማለት ነው። ኦኬ ፋክተርስ ወይም አካፋይ፣ አማርኛ አካፋዮች እንላቸዋለን። አካፋዮች 6 ለ2 ይካፈላል፣ 6 ለ3 ይካፈላል ማለት ነው። ተባዝተው ደግሞ ማን ይሰጣሉ? 6ን የሚሰጡ ከሆነ እነሱ ደግሞ አካፋዮች ይባላሉ። ስለዚህ ብዜትና አካፋይ ደግሞ መልቲፕል እና ፋክተር የሚለው በቁጥር ደረጃ ይሄ ነው። ይሄ ለማን ይሰራል? ለፖሊኖሚያል ፋንክሽንም ይሰራል በዚሁ ልክ ማለት ነው። በዚሁ ልክ። ስለዚህ ፋክተር ቴረም ምንድን ነው የሚለን በአጭሩ ኤፍ ኦፍ ኤክስ የሚባል ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ፋንክሽን ቢኖረን ዊዝ ዋት ዊዝ ዲግሪው ምን የሆነ ዲግሪው ቅድም እንዳየ ነው ማለት ነው። ዲግሪው አንድና ከአንድ በላይ የሆነ ማለት ነው። ዲግሪው አንድና ሪማይንደር ቴረም ላይ እንዳየ ነው ማለት ነው። አንድና ከዛ በላይ የሆነ ፖሊኖሚያል ፋንክሽን ቢኖረኝ and let c be any real number c ደግሞ ምንድነው? any real number ቢሆን an element of any real number ልክ እንደ ሪማይንደር ቴረም ማለት ነው። and then if f of c which is equal to 0 አያችሁ ሚላችሁ እዚህ ጋር ፋክተር ቴረም አሁን f of c ን ስፈልግ f of c 0 ከመጣልኝ ይሄኛውን ቁጥር ተጠቅሜ ማለት ነው። ስለዚህ ዘን ምን ብዬ መናገር እችላለሁ? ዘን x minus c is a factor of f of x ነው የሚል ኦኬ f of x ነው። or if f of x if x minus c is a factor of f of x then f of c 0 ነው። ደግሞ ስገለብጡት ማለት ነው። ስገለብጡት ደግሞ ሁለተኛው ደግሞ ምንድነው የሚላችሁ? if x minus c is a factor of
ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ዘን ምን ብዬ መናገር እችላለሁ? ዘን ኤፍ ኦፍ ሲ ደግሞ ምንድነው ይለናል? ዜሮ ነው ይለናል ማለት ነው። ይህንን ነው ፋክተር ቴረም የሚለን ማለት ነው። ፋክተር ቴረም የሚያወራለን ይህንን ነው። ሀሳቡን በደንብ የተረዳችሁት ይመስለኛል። ምንድነው የሚላችሁ? ልክ ሪማይንደር ቴረም ላይ እንዳየ ነው እንግዲህ መጀመሪያ መነሻ እንትናችን ፖሊኖሚያል ፋንክሽን አለኝ። ዲግሪው ምን የሆነ አንድና ከዛ በላይ የሆነ ፖሊኖሚያል ፋንክሽን አለኝ። እንደዚህ ሲ የሚባል ደግሞ አንድ ሪል ነምበር አለኝ፣ የፈለገው ቁጥር የሆነ ማለት ነው። ሪል ነምበር የሆነ አንድ ቁጥር ሲ የሚባል ቁጥር አለን። ከዛ በኋላ ሲን በኤፍ ኦፍ ኤክስ ቦታ ስተኩት ዜሮ ከመጣላችሁ በእርግጠኝነት ምን ብዬ መናገር እችላለሁ? ኤክስ ማይነስ ሲ ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ። ኤክስ ማይነስ ሲ የኤፍ ኦፍ ኤክስ ፋክተር ይሆናል ነው የሚለን። ወይም ደግሞ ስገለብጡት የሚሰራል ነው። ስገለብጡት ደግሞ ምንድን ነው? ኢፍ ኤክስ ማይነስ ሲ ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ዘን ኤፍ ኦፍ ሲ ምን ይሆናል? ዜሮ ይሆናል በእርግጠኝነት ሶላባውት። ስለዚህ ፋክተር ቴረም ባጭሩ የሚላችሁ ይህንን ነው። ኦኬ በደንብ ሀሳቡን ደግሞ የበለጠ እንድታዳብሩት እስኪ ሌትስ ሲ ኢት ባይ ዩዚንግ ኤግዛምፕል፣ በኤግዛምፕል እንየው። የመጀመሪያው ኤግዛምፕል ምንድን ነው የሚለን? show that x plus 2 is a factor of what? A factor of f of x which is equals to what? x square plus 5x plus 6. okay ስለዚህ x plus 2 የሚባለው ሊኒየር ፖሊኖሚያል የዚህ የf of x ፋክተር መሆኑን አሳዩ ነው የሚለን። ስለዚህ እሱን ለማሳየት አሁን ምንድነው የምንጠቀመው ማለት ነው? ዩዝ የፋክተር ቴረም፣ ፋክተር ቴረም መጠቀም ነው ማለት ነው። ፋክተር ቴረም ተጠቅሜ ማሳየት እችላለሁ ማለት ነው። እንዴት? እዚህ ጋር የመጀመሪያው ማን ነው? ኤክስ ፕላስ 2 ነው። ኤክስ ፕላስ 2 ማለት እንግዲህ በስታንዳርድ ፎርማችን እናስቀምጠው። እዚህ ጋር ስለ ፋክተር ቴረም ስናወራ ኤክስ ማይነስ ሲ ነው እያወራን ያለ ነው። ፕላስ ማለት ደግሞ ምንድን ነው ብያቸዋለሁ? ኤክስ ፕላስ የሆነ ቁጥር ከሆነ በስታንዳርድ ፎርም ስታስቀምጡት እንግዲህ ምንድነው የሚሆነው? ኔጌቲቭ፣ የሲ ዋጋ ኔጌቲቭ ነው የሚሆነው ማለት ነው። ማይነስ ከሆነ የሲ ዋጋ ፖዚቲቭ ነው የሚሆነው። ስታንዳርድ ፎርማችን እንደዛ ስለሆነ ፕላስ ማለት ማለት ነው ኤክስ ፕላስ 2 ማለት ኤክስ ማይነስ ኔጌቲቭ 2 እንደማለት ነው። አያችሁ? ኤክስ ማይነስ ኔጌቲቭ 2። ስለዚህ የሲ ዋጋ ስንት ነው ማለት ነው? እዚህ ጋር የሲ ዋጋ ይሄ ነው። የሲ ዋጋ ኔጌቲቭ 2 ነው ማለት ነው። ኦኬ የሲ ዋጋ ኔጌቲቭ 2 ነው ማለት ነው። ስለዚህ ፋክተር ከሆነ መሆኑን አለመሆኑን ለማወቅ ደግሞ ምንድነው ማድረግ? የሲን ቫልዩ በማመተካት ነው። ኤፍ ኦፍ ኤክስ ውስጥ ተክቼ ዜሮ ከመጣልኝ ፋክተር ነው። ዜሮ ካልመጣ ፋክተር አይደለም ብዬ እናገራለሁ። ምክንያቱም እንደምታዩት እንግዲህ ኢፍ ኤፍ ኦፍ ሲ ኢኳልስ ዜሮ ከሆነ ዘን ኤክስ ማይነስ ሲ ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ብለናል ማለት ነው። ስለዚህ የሲን ዋጋ አውቀናል። አሁን ምንድነው የምናደርገው? ፋይንድ ኤፍ ኦፍ ሲ መፈለግ ነው። ስለዚህ ኤፍ ኦፍ ሲ ማለት የሲ ዋጋ ስንት ነው? አሁን እዚህ ጋር የሲ ዋጋ ኤፍ ኦፍ ኔጌቲቭ 2 እንፈልጋለሁ ማለት ነው። ይሄን ኤፍ ኦፍ ኤክስ ውስጥ ተካዋለሁ። እዚህ ጋር እንደምታዩት እንግዲህ here it is plus 5 plus 6 አለ። በኤክስ ቦታ ማን እንተካለሁ? በኤክስ ቦታ ኔጌቲቭ 2 እንተካለሁ ማለት ነው። ኔጌቲቭ 2 ምን ስኩዌር እንደዚህ እዚህ ጋር ኔጌቲቭ 2 አለ ማለት ነው። እንደዚህ ተካም በኋላ ከዛ ሲምፕሊፋይ ማድረግ ነው። ኔጌቲቭ 2 እዚህ ጋር ያለው እንግዲህ ኤክስፖነንታችን ምንድነው? 2 ነው። 2 ደግሞ ኢቭን ነምበር ነው። ኢቭን ነምበር ከሆነ እንግዲህ እና ቤዙ ኔጌቲቭ ከሆነ መልሱ ፖዚቲቭ ነው የሚመጣው። ኔጌቲቭ 2 ታይምስ ኔጌቲቭ 2 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 2 ታይምስ 2 4 ፖዚቲቭ 4 ይመጣል ይሄ ማለት ነው። ከዛ እዚህ ጋር ደግሞ ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ነው የሚመጣው። 5 ሲባዛ በ2 10 ይመጣል ፕላስ 6። ከዛ 4 ሲቀነስ 10 ኔጌቲቭ 6 ይመጣል ፕላስ 6። ኔጌቲቭ 6 ፕላስ 6 ማለት 6 ሲቀነስ 6 እንደማለት ነው። 0 ይመጣል ማለት ነው። 0 መጣለን። ስለዚህ ምን ብዬ መናገር እችላለሁ? therefore x plus 2 is a factor of what? f of x ነው ማለት ነው። የf of x ምንድን ነው ማለት ነው? ፋክተር ነው ማለት ነው። እንዴት አወቅ ካላችሁ፣ ምክንያቱም በፋክተር ቴረም f of c ስተካ 0 ስለመጣልኝ ማለት ነው። 0 ስለመጣልኝ እንደዚህ አድርገን እንግዲህ ቼክ ማድረግ እንችላለን።
ፋክተር መሆኑን ማሳየት እንችላለን። ቢ ላይ ስንመጣ ይህን የበለጠ ግልጽ እንዲሆንላችሁ ሾው ዛት ምን ይለናል እዚህ ጋር ኤክስ ፕላስ 1 ኤክስ ማይነስ 2 አር ፋክተርስ ኦፍ እዚህ ጋር እንጨምረው የኛውንም ኤክስ ፕላስ ኑም እንጨምረላችሁ አር ፋክተርስ ኦፍ ኤፍ ኦፍ ኤክሳችን ነው ማን ነው ኤክስ ዘ ፓወር ኦፍ 4 ማይነስ ኤክስ ኪዩብ ማይነስ ኤክስ ስኩዌር ማይነስ ኤክስ ማይነስ 2። ስለዚህ እነኚህ ሶስቱ ኤክስ ፕላስ 1 ኤክስ ማይነስ 2 እና ኤክስ ፕላስ 2 የኤፍ ኦፍ ኤክስ እዚህ ጋር የተሰጠው ፋንክሽን ፖሊኖሚያል ፋንክሽን ፋክተር መሆናቸውን ወይም እና አለመሆናቸውን አሳዩ ነው የተባለው። ይሄኛውን ሶስተኛውን አለመሆኑን አሳዩ ነው የሚለን። ሁለቱ ደግሞ ፋክተር መሆናቸውን ይሄኛው ኤክስ ፕላስ ደግሞ ፋክተር አለመሆኑን አሳዩ ነው የሚለን። ስለዚህ ለመስራታው ምን ነው የምንጠቀመው ማለት ነው? በቀላሉ ዩዝ ዋት ፋክተር ቴረም መጠቀም ነው። ዩዝ ኤ ፋክተር ቴረም ቱ ሾው ዚስ። ኦኬ ይሄን ለማሳየት ፋክተር ቴረም እንጠቀማለን። ስለዚህ የመጀመሪያውን እንየው እስኪ። የመጀመሪያውን ኤክስ ፕላስ 1 እንውሰደው። ኤክስ ፕላስ 1 ማለት በስታንዳርድ ፎርም ሲጻፍ እንግዲህ ፕላስ ከሆነ በማይነስ ፎርም መቀመጥ አለበት ብያችኋለሁ። ስለዚህ ይሄኛው ምን ይነግረናል? የሲ ዋጋ ስንት ሆነ ማለት ነው? የሲ ዋጋ ኔጌቲቭ 1 ነው ማለት ነው። ከዛ በኋላ ኤክስ ፕላስ 1 ፋክተር መሆኑን አለመሆኑን ለማወቅ የሲን ዋጋ ኤፍ ኦፍ ሲ ውስጥ መተካት ነው። ኤፍ ኦፍ ኤክስ ውስጥ መተካት ነው ማለት ነው። ስለዚህ ኤፍ ኦፍ ሲን ትፈልጋላችሁ። ኤፍ ኦፍ ሲ ወይም ደግሞ የሲ ዋጋ እዚህ ጋር ስንት ሆኗል? ኤፍ ኦፍ ኔጌቲቭ 1 መፈለግ ነው እና የሱን ዋጋ ስትፈልጉ ዜሮ ከመጣላችሁ ፋክተር ነው ትላላችሁ። ዜሮ ካልመጣላችሁ ደግሞ ፋክተር አይደለም ትላላችሁ። ስለዚህ ኤፍ ኦፍ ኔጌቲቭ 1 ስንፈልግ እዚህ ጋር መተካት ነው ማለት ነው። ኤፍ ኦፍ ኤክስ ላይ ማይነስ 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 2 ከዛ በኋላ እዚህ ጋር በኤክስ ቦታ ማን እንተካለው ማለት ነው? ኔጌቲቭ 1 እንተካለው ማለት ነው። የሲን ቫልዩ ሶ ኔጌቲቭ 1 ዘ ፓወር ኦፍ 4 እዚህ ጋር እንደምታዩት ኔጌቲቭ 1 ዘ ፓወር ኦፍ 3 ኔጌቲቭ 1 ዘ ፓወር ኦፍ 2 እና ኔጌቲቭ 1 ይመጣል ማለት ነው። እዚህ ጋር ነው የተካሁት ማለት ነው። ከዛ በኋላ እንግዲህ ተከታችሁ መፈለግ ነው። ሶ ላይ እንደምታዩት ኤክስፖነንቱ 4 ኢቭን ነምበር ነው። ስለዚህ መልሱ ምንድን ነው የሚሆነው? ኔጌቲቭ 1 4 ሲባዛ ፖዚቲቭ ነው የሚመጣው ማለት ነው። ስለዚህ ፖዚቲቭ 1 ይመጣል ይሄኛው ማይነስ ይሄኛው ደግሞ በስንት ይመጣል? ኔጌቲቭ ኦድ ስለሆነ ይሄኛው 3 ኦድ ስለሆነ ኔጌቲቭ 1 3 ሲባዛ ኔጌቲቭ ነው የሚመጣው ኔጌቲቭ 1 ይመጣል። ሶ ማይነስ ይሄኛው ደግሞ 2 ኢቭን ስለሆነ ምን ይመጣል? ይሄ ፖዚቲቭ ይመጣል 1 ይመጣል። ሶ ይሄኛው ኔጌቲቭ በኔጌቲቭ ፕላስ ይመጣል 1 ማይነስ 2 ሶ 1 ኔጌቲቭ በኔጌቲቭ እዚህ ጋር ምን ይመጣል? ፕላስ ይመጣል። ሶ ማይነስ 1 ፕላስ 1 ማይነስ 2 ይመጣል ማለት ነው። ሶ ይሄ እንደምታዩት 0 ይመጣላችኋል። እዚህ ጋር ማን ይቀራል? 1 ፕላስ 1 ይቀርላችኋል። 1 ፕላስ 1 ማይነስ 2 2 ማይነስ 2 ይመጣል። ስንት ይመጣል ማለት ነው? 0 ይመጣል ማለት ነው። 0 መጣላችሁ ማለት ምን ማለት ነው? ስለዚህ የመጀመሪያው ፋክተር በስኮልድ ማንን የሰራ ነው? ይሄኛው ማለት ነው። ኤክስ ፕላስ 1 0 ስለመጣለን ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው ማለት ነው። ኤፍ ኦፍ ሲን ስተካው ኤፍ ኦፍ ሲን ስፈልግ 0 ስለመጣልኝ ሶ ኤክስ ፕላስ 1 ኢዝ ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው እላለሁ። ጉድ። ወደ ሁለተኛው ስንሄድ ሁለተኛው ማን ነው? ሁለተኛው ደግሞ ኤክስ ማይነስ 2 ነው። ኤክስ ማይነስ 2 ደግሞ እንውሰድ። ኤክስ ማይነስ 2 ከተባለ በስታንዳርድ ፎርም የተሰጠን ይሄ ላይ የሲ ቫልዩ ስንት ነው ማለት ነው? 2 ነው ማለት ነው። የሲ ቫልዩ 2 ነው። ስለዚህ ማንን መፈለግ ነው አሁን? ኤፍ ኦፍ ሲን መፈለግ ነው። 0 ከመጣለን ፋክተር ነው እንላለን። 0 ካልመጣለን ፋክተር አይደለም እንላለን። ኤክስ ማይነስ 2 ኤፍ ኦፍ ሲ 0 ከመጣ ወይም ደግሞ 0 ካልመጣለን ከሁለቱ አንዱ ነው የምናገኘው። ስለዚህ ኤፍ ኦፍ ሲን ስንተካ ምን ይመጣል? እዚህ ጋር ፋንክሽናችን እዚህ ጋር ኤፍ ኦፍ ኤክስ ይሄ ነው። ስለዚህ ኤክስ ዘ ፓወር ኦፍ 4 ኤፍ ኦፍ 2 ማለት ነው which is equal to the power of
ማይነስ አለ እዚህ ጋር፣ እዚህም ጋር ማይነስ፣ እዚህም ጋር ማይነስ ማይነስ 2 እንደዚህ ነው። ሶ የሲ ዋጋ ስንት ነው? 2 ነው። ቱ ዘ ፓወር ኦፍ 4 ቱ ዘ ፓወር ኦፍ 3 ቱ ዘ ፓወር ኦፍ 2 እና 2 ሶል አባውት። ከዛ በኋላ ስትተካው ምን ይመጣል? ቱ ዘ ፓወር ኦፍ 4 ማለት ስንት ነው? 16 ይመጣል። ማይነስ ቱ ዘ ፓወር ኦፍ 3 ደግሞ ስንት ይመጣል? 8 ይመጣል። ማይነስ ቱ ዘ ፓወር ኦፍ 2 ደግሞ ስንት ይመጣል? 4 ይመጣል። እዚህ ጋር ማይነስ 2 አለ፣ እዚህ ጋር ማይነስ 2 አለ። 16 ሲቀነስ 8 ይመጣል። እነኚህ ደግሞ የቀሩትን ስታያቸው ሁሉም ኔጌቲቮች ናቸው። ማይነስ 4 ማይነስ 2 ማይነስ 2 አሉ ድጋሚ። ስለዚህ እነኚህ ደግሞ ሁሉም ኔጌቲቭ ስለሆኑ ደምረን ኔጌቲቭ ማድረግ ነው። ማይነስ 8 ይመጣል። 8 ማይነስ 8 ስንት ይመጣል? 0 ይመጣል ማለት ነው። አያችሁ። ስለዚህ ኤፍ ኦፍ ሲ ስንት መጣልን ማለት ነው? 0 መጣልን። 0 ከመጣልን ምን ብዬ መናገር እችላለሁ? ዘን ኤክስ ማይነስ 2 ኢዝ ዋት ኤ ፋክተር ኦፍ ዋት ኤ ፋክተር ኦፍ ኤፍ ኦፍ ኤክስ ነው እላለሁ። ፋክተር ኦፍ ኤፍ ኦፍ ኤክስ ነው እንላለን ማለት ነው። ኦኬ። ስለዚህ ኤፍ ኦፍ ሲን ወስዳችሁ ስታኩት 0 ከመጣላችሁ ኤክስ ማይነስ ሲ ዊል ቢ ፋክተር ብለናል። ስለዚህ ኤክስ ማይነስ 2 ነው እዚህ ጋር 2ን ወስጄ በምተካበት ሰዓት ኤክስ ቦታ ኤፍ ኦፍ ኤክስ ላይ ማለት ነው 0 አግኝቻለሁ። ስለዚህ ኤክስ ማይነስ 2 ኢዝ ዘ ፋክተር ኦፍ ኤፍ ኦፍ ኤክስ ማለት ነው። ጉድ። ሶስተኛው ላይ እንሂድ። ሶስተኛው ላይ ስንሄድ ማን ነው? ኤክስ ፕላስ 2 ነው። እንግዲህ በስታንዳርድ ፎርም ስንጽፈው ምን አድርገን ነው? ፕላስ ከሆነ ምን አድርጉ ብያችኋለሁ? ኔጌቲቭ ኤክስ ማይነስ ኔጌቲቭ 2 አድርጋችሁ መጻፍ አለባችሁ። እዚህ ጋር የሲ ዋጋ ስንት ነው ማለት ነው? የሲ ዋጋ ኔጌቲቭ 2 ነው ማለት ነው። የሲ ዋጋ ኔጌቲቭ 2 ነው። ስለዚህ ኤክስ ፕላስ 2 የኤፍ ኦፍ ኤክስ ፋክተር ነው ወይስ አይደለም የሚለውን ለማወቅ አሁን እንደምታደርጉት ኤፍ ኦፍ ሲ መፈለግ ነው። ዘን ኤፍ ኦፍ ሲያችሁን ወይም ደግሞ ኤፍ ኦፍ የሲ ዋጋ ስንት ነው ብለናል? ኔጌቲቭ 2ን መፈለግ ነው። እሱን ትፈልጋላችሁ። እሱን ፈልጋችሁ እንግዲህ 0 ካገኛችሁ ፋክተር ነው ትላላችሁ። 0 ካላገኛችሁ ደግሞ ፋክተር አይደለም እንላለን ማለት ነው። ስለዚህ ኤፍ ኦፍ ኔጌቲቭ 2ን ስንፈልገው ምን ይመጣል? እዚህ ጋር ዘ ፓወር ኦፍ 4 አለ ማይነስ ዘ ፓወር ኦፍ 3 አለ ማይነስ ዘ ፓወር ኦፍ 2 አለ ማይነስ 1 አለ ማይነስ 2 ዘ ፓወር ኦፍ 1 አለ ማይነስ 2። ኦኬ። እዚህ ጋር በኤክስ ቦታ ማን ተካላችሁ ማለት ነው? ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 ዘ ፓወር ኦፍ 4 ኔጌቲቭ 2 ዘ ፓወር ኦፍ 3 ኔጌቲቭ 2 ዘ ፓወር ኦፍ 2 እና ኔጌቲቭ 2 ይመጣል ማለት ነው። እነኚህን ነው የምንተካው ኤፍ ኦፍ ኤክስ ላይ ጊቭን ፋንክሽን ላይ ማለት ነው። ከዛ ይሄኛው እንግዲህ ኤክስፖነንቱ ቤዙ ኔጌቲቭ ነው። ኤክስፖነንቱ ደግሞ ኢቭን ከሆነ መልሱ ፖዚቲቭ ነው የመጣው። ልክ እንደቀድሙ ይሄ ኔጌቲቭ 2 ማረጋችሁት መልሱ አይቀየርም። ለምን? ኤክስፖነንቱ ምን ስለሆነ? ኢቭን ነምበር ስለሆነ። ስለዚህ 16 ይመጣልናል ማይነስ ይሄኛው ግን ምን ይመጣል? ኦድ ነምበር ስለሆነ ኔጌቲቭ ነው የሚመጣው። ኔጌቲቭ 8 ይመጣል። ማይነስ ይሄኛው አይቀየርም፣ ፖዚቲቭ 4 ነው የሚመጣው። ኔጌቲቭ በኔጌቲቭ ይሄኛው ፕላስ 2 ይመጣል። ከዛ እዚህ ጋር ማን አለ? ማይነስ 2 አለ። 2 ማይነስ 2 ይሄ 0 ይመጣል ማለት ነው። እዚሁ መጨረስ ትችላላችሁ። 16 ኔጌቲቭ በኔጌቲቭ ፕላስ 8 ይመጣል። ማይነስ 4 ይሄኛው ስንት መጣልን ማለት ነው? 24 ማይነስ 4 መጣልን። 24 ሲቀነስ 4 20 መጣልን። 20 ምንድን ነው? ነን ዜሮ ነው። 0 አልመጣልንም ማለት ነው። ኤፍ ኦፍ ሲን ስንፈልገው ምን መጣልን ማለት ነው? 20 መጣልን። ከዜሮ ውጭ ነው የመጣልኝ። ኤክስ ፕላስ 2 ምንድን ነው ማለት ነው? ዜርፎር ምን ብዬ መናገር እችላለሁ? ዜርፎር ኤክስ ማይነስ ሲ ወይም ደግሞ በዚህ ኬዝ ማን ነው? ኤክስ ፕላስ 2 ማለት ነው። ኤክስ ፕላስ 2 ኢዝ ናት ዚ ፋክተር ኦፍ ዋት ዚ ፋክተር ኦፍ ኤፍ ኦፍ ኤክስ ስላለው ማለት ነው። ለምንድን ነው ፋክተር ያልሆነው? ምክንያቱም ኤፍ ኦፍ ሲን በምተካበት ሰዓት ቱ ቢ ፋክተር ለመሆን
ዜሮ መስጠት አለበት ኤፍ ኦፍ ሲ። እዚህ ጋር ግን እንዳያችሁት ስንት ያገኘ ነው? 20 ነው። ነን ዜሮ ነው። ከዜሮ ውጭ የሆነ ቁጥር ያገኘ ነው። ከዜሮ ውጭ የሆነ ቁጥር ካገኘ ያ ነገር ለፋንክሽኑ ምን አይደለም ማለት ነው? ፋክተር አይደለም ማለት ነው። ፋክተር አይደለም። እዚህ ሶል አባውት ፋክተር ቴረም። ስለዚህ ፋክተር ቴረም የሚላችሁ እንግዲህ ባጭሩ ይሄንን ነው ማለት ነው። ይህንን በደንብ አድርጋችሁ እንግዲህ መለማመድ ይኖርባችኋል ማለት ነው። እዚህ ሶል አባውት ቴረምስ ኦፍ ፖሊኖሚያል ፋንክሽን ይሄን ይመስላል። በሚቀጥለው ቪዲዮአችን እንግዲህ ዜሮስ ኦፍ ፖሊኖሚያል ፋንክሽን በሚለው እንገናኛለን። ቴንክ ዩ ቬሪ ማች